ሀተታ ማለት መበርበር መመርመር ልበሉ ውስጡን ከእግዚአብሔር ወደ ሰው የሚመጡ ነገሮችንም ይጠብቃል ከሰው ወደ እግዚአብሔር መቅረብ ያለባቸው ነገሮችንም ይጠብቃል ማለት ነው ያደርጋል ወይ አምልኮ ኦርቶዶክሳዊነት ሊፈጸም የሚችለው በሰው ላይ ነው አክት ነው ቅዱስ እይታ እንዲያመጣ የሚያደርግ ነው ያንን የማያመጣለት ከሆነ ግን እይታው ትክክል አይደል ኦርቶዶክሳዊነት እነዚህን ሶስት ጉዳዮችን አስጠብቆ መዳንን እንዲያገኝ ተጋድሎ እንዲፈጽም መስቀል ተሸክሞ እንዲኖር ቅዱስ ጳውሎስን በጸጋው ይጸድቃሉ ብሎ ይናገራል ይድናሉ ብሎ ይናገራል በጸጋው ይድናሉ ማለት ዳኑ ማለት አይደለም ይድናሉ መቼ ነው የሚደኑት ቢጨርሱ ጸጋው ምንድነው ጸጋው ያለው ጥምቀት ጸጋው ተብሏል ወንጌል ጸጋው ተብላለች ሥጋ ወልደ እግዚአብሔር ጸጋው ተብሏል አጠቃላይ ቅዱሳት መጻሕፍት ጸጋው ተብሏል ቀበብሎቹ መሳቀ ቅዱሳት መጻሕፍት በንባብ በር በኩል ወደ ትርጓሜ ጓዳ ወደ አረዳድ ምስጢር ውስጥ ያስገባሉ በአንድ በር ብቻ አይደለም እንገባው በሩ አንድ ኦርቶዶክሳዊነት ነው እንጂ የአመስጥሮት በሩ ግን ብዙ ነው ኦርቶዶክሳዊነት አንድ በር ነው ከዚያ ውጪ ያለው የማመስጠሪያ በሩ ግን ብዙ ነው በተለያየ አይነት በተለያየ አንቀጽ ሊታይ ይችላል መዳረሻው ግን በዚያም በረሩ መገናኛው ኮሩ ይላሉ በብሂል በዚያም ብንሄድ ኦርቶዶክሳዊ አረዳድ ህብረታዊ ትርጉም ርቱዓዊ ሕሳቤ ሰማያትንና ምድርን መላእክትና ደቂቀ አዳምን ህዝቡና አሕዛቡን ኦሪትና ወንጌልን የአፋውና የውስጡን የነፍስና የስጋን አጣምሮ የሚያስረዳ አረዳድ ነው ማለት ነው እሱን አንድረሳው እና በቅዱሳት መጻሕፍት ውስጥ ጥልቅና በደንብ ሊያሳይ የሚችል አረዳድ ይሄ ሀተታዊ አረዳዶች ቅዱስ መጽሐፍን በትክክል እንድናውቀው እንድንመረምረው ውስጡን እንድንረዳው ያደርገናል ሀተታ ተኮር ሀተታ ማለት መበርበር መመርመር ውስጡን በርብሮ ማወቅ ቀጥሎ ያለውን ምስጢር በደንብ መረዳት ካንዱ ወደ አንዱ ያደለ ያለውን ኃይለ ቃል ከኃይለ ቃሉ እስከ ኃይለ ቃሉ ያለውን ክፍተት ነጥቡን መስመሩን ሁሉ ለይቶ ማወቅ ይሄ ማተት የሚባለው ነገር የበለጠ በኦርቶዶክስ ቤተክርስቲያን አስተምሮ ነባሩ ትምህርት ይሄ አታቻዊ ትምህርት ነው ነባሩ ትምህርት ይሄ ሃይላይቶችን መውሰድ ላይላዩን ብቻ ቀምሶ ማለት ይሄ ኮርስ ተኮር የሆኑ እንትኖቹን የስብከት ዘዴ ማሳያዎች ናቸው እንጂ ቅዱስ መጽሐፍን በብልቱ ለመረዳት የሚያስችሉ ሁኔታዎች አይደሉም በበቂ ሁኔታ ያስረዳል ብዬ አላስብም ኦርቶዶክስ ያረዳት ከቃሉ ባሻገር ነው ኦርቶዶክስ ያረዳት ከነባው ባሻገር ያለው ምስጢሩን መረዳት ስለሆነ ማለት ነው እና አታቻዊነት ማተት ያንድምታ ትምህርት የዚህ አካል ክፍል ነው ማለት ነው የዚህ ዋነኛ ነው ስራው አንድምታ ምንለው ያንን እያንዳንዱን ጉዳይ ላይ ዝም ብሎ አያልፍም ለምሳሌ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ቢል የጌታችን የኢየሱስ ክርስቶስ የልደቱ መጽሐፍ ይሄንን ለምን ልደቱ አለ ለምን ጌታችን ኢየሱስ ክርስቶስ አለ መጽሐፍ ለምን አለ መጽሐፍ ማለት ምን ማለት ነው እያንዳንዱን ጉዳይ ላይ ቆጥሮ መሄድ ነው ለምን በክርስቶስ ጀመረ ሌሎቹ ሲጀምሩ መልእክተ ጳውሎስ ይላሉ ሐዋርያት ይሄ ወንጌላውያን ግን ለምንድን ነው ያሉት ልደቱ ያለው ከምን ልደት ለመለየት ነው ስንት ልደት በምድር ላይ አለ እንደዚህ ያለ ልደቶች የሚለየው ይሄኛው ልደት በምንድነው ይቀጥላል ወልደ ዳዊት ወልደ አብርሃም የዳዊት ልጅ የአብርሃም ልጅ የዳዊት ልጅ ለምን አለው የአብርሃም ልጅ ለምን አለው ዳዊትን ለምን አስቀደመው አብርሃምን ለምን ቀጥሎ አመጣው ዳዊት አብርሃም ለምን ከፊት ላይ ሆኑ በእያንዳንዱን ጉዳይ ላይ ያተቱ የሚሄድ ይሄ አታቻዊ አረዳድ ነው መበርበር መፈለግ እያንዳንዱን ጉዳይ ውስጡን ማየት ሚል የጥናት ወይም የመረዳት መንገድ ነው ማለት ነው በዚህ በጥንት የቤተክርስቲያን ታሪኮች ጉባኤ እስክንድሪያ የሚባለው የእስክንድሪያ ጉባኤ በዚህ መርህ ይጓዝ እንደነበረ በታሪክ እናገኛለን ከንባብ ባሻገር ያለውን ምስጢር ትኩረት አድርጎ ይሰራ እንደነበር ማለት ነው ጉባኤ አንጾኪያ የሚባለው ደግሞ ለቃላት ቦታ ይሰጥ እንደነበረ በዚያ ምክንያት እና አሪዮስ
አርዮስ ከዚያ በዚያ መንገድ ወጥቶ ስተት እንዳገኘው የጥበብ ፈጠረኒ ከመኩን አብ መቅድመ ለተግባሩ ሚለውን ወስዶ እንዳለ ፈጠረኒን እንዳለ እንደወሰደው ፈጠረኝ ብሎ እንደወሰደው እና ለወቱ ስብሐት በኒቅያ ጉባኤ ውግዘት ያስደረሰበትን ኑፋቄ ክህደት እንዳመጣ እናስታውሳለን። ይሄ የሆነበት ይሄ ላዩን በመዳሰስ ላይ የመጣ ሂደት ነው። ፈጠረን ኦሪት ዘፍጥረት ኦሪት ዘልደት ስንል ፍጥረትም ልደትም ፍጥረት ተብሎ እንደሚጠራ አያውቅም። እስመ ብሂለ ፈጠረን ይተረጎም ለሃበ ወለደኒ ሊቁም ፈጠረኒ ወለደኒ ተብሎ ይተረጎማል እያለ አብራርቷልና የአንጾኪያ ጉባኤ ንባቡ ላይ የእስክንድርያ ጉባኤ ምስጢሩ ላይ ያተኩሩ ነበር። እኛም ከንባቡ ላይ ብቻ ሳንቆም ምስጢሩ ላይ ትኩረት እንሰጣለን። ንባቡ ለምስጢር መግቢያ ነው። ያን ግን መቃናት ይችላል። ከላይ አርስቱን ከታች ዳጉን ይዞት የመጣው ፍሰቱን ኃይለ ቃሉን ሁኔታውን የንባብ ሁኔታውን አይቶ ግሱን አቃንቶ ሊሰራጉም ይችላል። ጥልቅ መረዳት እንዲመጣ ካስፈለገ አታቻዊ አጠናንን አታቻዊ ትርጓሜን መላመድ ነው። ጥልቅ ነገሮችን እንግዲህ በዚህ ሂደት ውስጥ ሌሎችም እንዳሉ ሆነው በአታቻዊ ሂደት ውስጥ የምናያቸው ነገሮች ዋናዎቹ አሁን ማንረሳቸው ሁሌም የምናስታውሳቸው 3 ጉዳዮች በኦርቶዶክሳዊነት ውስጥ ዋና ጉዳዮች ናቸው። የምናስተው ነገር እግዚአብሔርና ሰውንና እግዚአብሔርን አንድ ማድረግ መቻል አለበት። የምናስተው ነገር ሁለተኛ ደግሞ ሰውና ሰውን አንድ አድርጎ መኖር መቻል አለበት። የምናስተው ነገር ሶስተኛ ሰውንና ስነ ፍጥረትን አንድ አድርጎ መኖር መቻል አለበት። ይሄንን ያግባባ ይሄንን አንድ ያደረገ ከሆነ ትክክለኛ ሀተታ ትክክለኛ ትርጉም ትክክለኛ አመስጥሮት ሊባል ይችላል ማለት ነው። ይሄ ርቱዓዊ ማሰቢያ ስለሆነ ትክክለኛ ማያ ስለሆነ ማለት ነው። ምክንያቱም እግዚአብሔርና ሰውን የትኛው ማስተሳሰብ የትኛው ማተረጓጉም የትኛውን ምስጢር የትኛው ማረዳድ ሊለያይ የሚችል መሆን የለበትም። እግዚአብሔር ወደ ሰው ልጆች የወረደባቸው መንገዶች በሙሉ የሚጠብቅ መሆን መቻል አለበት። እግዚአብሔር ለሰው ልጆች በመፍጠር በመገለጥ በረዴት በምግብና በጥበቃ ጸሎታቸውን በመቀበል ተስፋ በመስጠት በመሳሰሉት ሁሉ ወደ ሰው ልጆች ይወርዳል እግዚአብሔር ማለት ነው። ከመፍጠር ጀምሮ ራሱን ከማስመሰል ጀምሮ ወደ ሰው ልጆች ይወርዳል። ስለዚህ የሚወርድባቸው መንገዶች ሁሉ መጠበቅ መቻል አለበት። እግዚአብሔር ወደ ሰው ልጆች ያመራባቸው ሰው በመሆን ያመራባቸው ስጋዬን ብሉ ደሜን ጠጡ ብሎ ያመራባቸው ልጅነት እንዲያገኙ እንዲጠመቁ እንደ አዲስ ልደት እንዲያገኙ ብሎ ያመራባቸው በማስተማር ያመራባቸው ራሱን ገልጦ ነኝ ብሎ በማስረዳት ያመራባቸው አጠቃላይ ሕግ የሰጠባቸውን በሙሉ እግዚአብሔር ወደ ሰው ልጆች የወረደባቸውን መንገዶች በሙሉ መጠበቅ መቻል አለበት። በየት መንገድ ነው ያናገረን? በየት መንገድ ነው የጠራን? በየት በኩል ነው የሚገኘው? ምን ስናደርግ ነው እንዲህ የሚሆነው? የሚሉ ነገሮችን ፈልጎ አግኝቶ የሚጠብቅ መሆን መቻል አለበት። በመጨረሻ በተስፋ የሚሞላ እግዚአብሔር ለሰው ልጆች ተስፋ ሰጥቷል። ዝም ብሎ እመኑብኝ እንዲህ አርጉ የሚል አይደለም የሰጠን። ተስፋ ሰጥቶናል። ተስፋ ትንሣኤ ሙታንን ተስፋ መንግስተ ሰማያትን ኃይሉ ከመመላእክት እንደ መላእክት ሕያው ሆኖ መኖርን ተስፋ ሰጥቶናል። ይሄንን ተስፋ ጠብቆ የሚኖር መሆን መቻል አለበት። ሁለተኛው እንደተባለው እዚያው ላይ ያለው ሰው ወደ እግዚአብሔር የሚያደርገውንም መጠበቅ መቻል አለበት። ሰው ወደ እግዚአብሔር በእምነት ወደ እግዚአብሔር ይጓዛል። በእውቀት በመንፈሳዊ እውቀት ወደ እግዚአብሔር ይጓዛል። በመረዳት በመልካም መረዳት በኦርቶዶክሳዊ አረዳድ ወደ እግዚአብሔር ይጓዛል። በአምልኮት ወደ እግዚአብሔር ይጓዛል። ርሱን በመምሰል እግዚአብሔርን በመምሰል ወደ እግዚአብሔር ይጓዛል። እግዚአብሔር ቸር እንደሆነ ቸርነቱን ሩህሩህ እንደሆነ ርኅራኄውን እየተላበሰ ፍቅር እንደሆነ ፍቅሩን እየተላበሰ ሕያው እንደሆነ ሕይወትን ለማግኘት በመሳሰሉ ነገሮች የእግዚአብሔር የባህሪ መገለጫዎችን በጸጋ ወርሶ ለመጓዝ ወደ እግዚአብሔር ይጓዛል። በተስፋ ወደ እግዚአብሔር ይጓዛል። ትምጣ መንግስትከ መንግስት ተምጣ እያለ ወደ እግዚአብሔር ይጓዛል። ስለዚህ መዳረሻው እግዚአብሔር ነው የሰው ማለት ነው። ወደ እግዚአብሔር የሚያድባቸውን መንገዶች የሚጠብቅ መሆን አለበት። ምናተተው ነገር ልብ በሉ። ከእግዚአብሔር ወደ ሰው የሚመጡ ነገሮችንም ይጠብቃል። ከሰው ወደ እግዚአብሔር መቅረብ ያለባቸው ነገሮችንም ይጠብቃል ማለት ነው። አምልኮቱን የጸሎት የምልጃ የመስዋዕት
የመሳሰሉ ነገሮችን ሁሉ የሚፈጽምባቸውን ነገሮች መጠበቅ መቻል አለበት። ይሄንን ካልጠበቀለት ማተቱ መራቀቁ ማመስጠሩ ጥቅም አልባ ነው ማለት ነው። ጠቅላላ ዕውቀት ዝም ብሎ ይሄ እንደ ኢንፎርሜሽን ተራ ኢንፎርሜሽን ነው የሚሆነው ማለት ነው። ስለ እግዚአብሔር የምናወራው ስለ ሰው የምናወራው ስለ ቅዱስ መጽሐፍ የምናወራው ተራ ኢንፎርሜሽን አይደለም፣ ከህይወት ነው። ስለ እያንዳንዱ ነገር ስናነሳ ስለ እያንዳንዱ እኛ ማንሳታችን ነው። ስለ እያንዳንዱ እኛ ስናነሳ ስለ ዘላለም ተስፋችን እያነሳን ነው። ስለ ዘላለም ተስፋችን ካነሳን ደግሞ እግዚአብሔር ለሰው ልጆች የሰጠውን እሰጣለሁ ብሎ ተስፋ የሰጠውን በሙሉ የእግዚአብሔርን ቸርነት ደጅ እየጸናን ነው ማለት ነው። እነዚህ ሁለቶቹን ጠብቆ የሚያሳይ ሁለቱ አንድ ባንድ ተዋህዶ የሚደረጉ ናቸው። እግዚአብሔር በሰው ላይ ያድራል፣ ሰው የእግዚአብሔር ማደሪያ ሆኖ ይፈጽማል። እንደዚያ ነው ነገሩ ማለት ነው። ባዶ ሰው የለም። ባዶ ከሆነ ወይ የሰይጣን ማደሪያ ነው፣ አለዚያ ግን ባዶ ካልሆነ የእግዚአብሔር ማደሪያ ነው። ሰው ከሁለቱ ነፃ መሆን አይችልም። ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩሳን መናፍስት ማደሪያ ይሆናል። ባዶ መሆን አይችልም። ባዶ ማዕከላዊነት የለም። ማዕከላዊነት ማለት ዝም ብሎ መሃል ላይ የለም። ከሁለት ዓለም ውጪ ሌላ ዓለም የለም። ይዘከረ መጽሐፍ ሰለስተ ዓለማት አላ ክሌተ መጽሐፍ ሶስት ዓለም አለ አይልም። ወይ ገነት ነው ወይ ሲኦል ነው። ወይ መንግስተ ሰማያት ናት ወይ ገሃነመ እሳት ነው። ወይ እውነት ነው ወይ ሐሰት ነው። ወይ ጽድቅ ነው ወይ ኃጢአት ነው። ወይ እግዚአብሔር ነው ወይ ሰይጣን ነው። ወይ የሥጋ ነው ወይ የነፍስ ነው። ወይ ምድራዊ ነው ወይ ሰማያዊ ነው። ስለዚህ መሃል ላይ የለም። ከሲኦልና ከገነት መካከል ሌላ መሃል መቆሚያ የለም። ከመንግስተ ሰማያትና ከገሃነመ እሳት መካከል ሌላ መሃል መቆሚያ የለም። ከእግዚአብሔርና ከሰይጣን መካከል ሌላ መሃል መቆሚያ የለም። እኔ ኒውትራል ነኝ ከሁሉም አይደለም መባል አይችልም። ወይ ለፍቱ ወይ ለምህረቱ ወይ በቀኝ ወይ በግራ ለመቆም ነው የሚገደደው እንጂ በግራ የሚቆሙ በጎች በፍየሎች አሉ፣ በቀኝ የሚቆሙ በጎች አሉ። አይ ከበጎቹም አይደለም ከፍየሎቹም አይደለም እኔ መሃለኛ ነኝ ማለት አይቻልም። አንድ ምርጫ ነው ያለው፣ ወይ ወደ ቀኝ መምረጥ ወይ ወደ ግራ መምረጥ። ሌላ መሃል ላይ የሚመረጥ ነገር የለውም። ስለዚህ አንዱን ምርጫችንን ፍጹማዊ ምርጫችንን ቅዱስ ምርጫችንን የምናይበት ነው ማለት ነው። የራሳችን ምርጫ የምንመረምርበት ነው ማለት ነው ይሄ። ስለዚህ የምናትተው ነገር በእግዚአብሔርና በሰው መካከል በሰውና በእግዚአብሔር መካከል ያለውን የሚያጸና የሚያሳይ ሆኖ ነው ማለት ነው የሚታየው። ከዚሁ አንጻርም ከሰውና ከሰው ጋራ እግዚአብሔር የሚያድረው በዚያ መልኩ ስለሆነ ሰው ከሰው ጋራ ያለውን ሂደት በሙሉ የሚጠብቅለት መሆን መቻል አለበት። ሰው ከሰው ጋራ ማለት በብዙ መንገድ ሰው ከሰው ጋራ የተጋራ ነው። አንደኛ በባህሪ ሁሉም ሰዎች ባህሪያቸው አንድ ነው። ሁሉም ሰዎች ምክንያቱም ባህሪ የምንለው አንድ ከአራቱ ባህሪያተ ሥጋ የተገኙ ናቸው። ከአንዲት ነፍስ የተቀዱ ናቸው። ብዙ ነፍሳት ቢኖሩም ብዙ የነፍስ ስር መሰረት የለም። ከአንዷ የአዳም ነፍስ አንዷን የአዳም ነፍስ እመሃባሉ ሀበቦ ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ነው። ከዚያች ከአንዲት ነፍስ ግን እየተቀዱ ብዙ አዳማውያን ሔዋናውያን ተፈጠሩ። ከአንድ አዳም አራቱን ባህሪያት አስማምቶ ተፈጥሮለት በሰባቱ ሀብታት ከብሮ በገነት ሊኖር የተሰጠው ጸጋ የተሰጠው ፍጥረት ነው። ስለዚህ ከአዳም ባህሪ መቀዳት ነው ሌሎቹ ማለት ነው። በየጊዜው አዳዲስ ውሃና ነፋስ መሬትና እሳት እያመጣ ከዚህ አዲስ አይፈጥርልንም። በዘር በሩካቤ እየተከፈለ ከአዳም ባህሪ ሌሎቹ እየተቀዱ አዳማዊነትን ሳይለቁ ነው የሚመጡት ማለት ነው። ስለዚህ ሰው ከሰው ጋራ ይሄንን አዳማዊነቱን ሳይለቅ መረዳት መቻል አለበት። አንድ ባህሪነቱን ማለት ነው። በዚያውም ላይ ደግሞ አንድ ፍጡርነቱን መረዳት መቻል አለበት። ሁሉም አዳማውያን አንድ ፍጡራን ናቸው ማለት ነው። ሌላው በዚህ ውስጥ ነው ደግሞ ልክ ከእግዚአብሔር ወደ ሰው የሚመጣበትን መንገድ አንድ ሆኖ መቀበል መቻል አለባቸው። ሰው ወደ እግዚአብሔር የሚሄድበትን መንገድም አንድ ሆኖ መቀበል መቻል አለባቸው። ስለዚህ ያንን ሲያደርጉ ይረዳዳሉ። ሰው ከሰው ጋራ በመረዳዳት በአንድ የመዳን መንገድ ይጓዛል ማለት ነው። በአንድ የመዳን መንገድ አንዱ ለአንዱ ይጸልያል፣ በፍቅር በኑሮ በውጣ ወረድ ይረዳዳል። በእነዚያ በሚያደርጋቸው ነገሮች ሰው ከሰው ጋራ በሚያደርገው ነገር ቅዱስ አኗኗር መርዳት መቻል አለበት። የምናትተው ነገር ሰውን ከሰው ጋራ ያኖራል ወይ? ሰውን ከሰው ጋራ መልካም ሐሳብ እንዲኖር ያደርጋል ወይ? ኦርቶዶክሳዊነት ሊፈጸም የሚችለው በሰው ላይ ነው።
ሁሌም እንደምንለው ኦርቶዶክሳዊነት ሊፈጸም የሚችለው ኦርቶዶክሳዊ አረዳድ ርቱ ህያው የሚሆነው ሰው በሰው ላይ ሰው ከሰው ጋር ስለሚያደርገው ነገር በሚያደርገው ነገር ፍጹም ሲሆን ነው ማለት ነው እንጂ ዝም ብሎ እኔ ስላመንኩኝ ብቻዬን ዝም ብዬ መሆን አልችልም። ያ ኑፋቂያዊ ነው አረዳዱ ብቻዬን። ሌላው ቢቀር እንኳን በመዳን መንገዳችን ውስጥ በዚህ ዓለም ስለሚኖረው አኗኗር ይቅርና በመዳን መንገዳችን ውስጥ ያለ ሰው የሚደረግ ድነት የለም። ባጭሩ በዚህ ዓለም የምናደርጋቸው ነገሮች የመዳን አካል ናቸው፣ ተጋድሎ ናቸው። እያንዳንዱ ነገሮች የተጋድሎ አካል ናቸው እንጂ መስቀል ከመሸከም ነፃ የሆኑ ነገሮች አይደሉም። እያንዳንዳቸው ነገሮች ከዚያ ጋር አዋሃዶ የሚያሳይ መሆን መቻል አለበት። ሰው ብቻውን ስላመንሁኝ ብሎ በራሱ ጊዜ ጸሎት አድርጎ ራሱን አጥምቆ ራሱ መወለድ አይችልም። ይክልሰብ ነሲያ ጸጋ ለሊሁ ሰው የራሱን ጸጋ ራሱ መቀበል አይችልም። በሌላ ሰው በኩል ነው ጸጋውን መቀበል የሚችለው። ሰው በራሱ ጊዜ ስለአመነ በራሱ ጊዜ ጸሎት አድርጎ ሜሮን ተቀብቶ ታትሞ ልጅነት ማግኘት አይችልም። የሚያትመው ያስፈልገዋል። በራሱ ጊዜ ስላመነ የለም ስጋውን ደረጋውን መቀበል አለብኝ ብሎ ራሱ ቀድሶ መቁረብ አይችልም። ይሄ ማለት በገና አዲስ አማኝ አይችልም። የሚያቆርበው ያስፈልገዋል፣ ያቀርባል። ወንጌልን ራሱ ለመፈጸም ሰው ያስፈልጋል። ወንጌልን ሙሉ አድርጎ ፍጻሜ ለማድረግ ሰው ያስፈልገዋል። ያለ ሰው ወንጌል አትፈጽምም። ምን አድርጎ ይፈጽማታል? ኦሪትም አትፈጽምም። ባልንጀራ እንደራሱ ውደድ ከተባለ ሰው ራሱን ወዶ ፈጻሜ ሕግ ሊባል አይችልም። ባልንጀራውን ሲወድ ግን ፈጻሜ ሕግ ይሆናል። የባልንጀራ የሆነውን አትመኝ ተብሎ የራሱን ባለመመኘት የሌላውን እንትን ባይል ፈጻሜ ሊሆን አይችልም። የሌላውን በማክበር ላይ ነው ሕጉ የሚፈጸመው ፍጹም የሚሆነው። ስድስቱ የወንጌል ቃላቶች ስድስቱ የወንጌል ምግባራቶች የሚፈጸሙት የሌላውን በማክበር ላይ በመውደድ ላይ ተመስርተው ነው ማለት ነው። ለሌላው በመትረፍ ላይ ተመስርተው ነው የሚሉት ማለት የሚፈጸሙት። ታስታውሳላችሁ መድኃኔ ዓለም ክርስቶስ የወንጌል ምግባራቶችን በጠራበት ማቴዎስ 25 ላይ ረህብኩ ወአብላይክሙኒ ጸማይኩ ወአሳይክሙኒ በራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታሰር አስፈታችሁኝ፣ ብታመም መጥታችሁ ጠየቃችሁኝ እያለ የሚዘረዝረው አሁን የሚታሰር የሚታመም የሚጠየቅ አካል አለ ማለት ነው። ያንን ሰው ሲጠይቁ መድኃኔ ዓለም ክርስቶስን እየጠየቁ ነው ማለት ነው። ሕግ እየፈጸሙ ነው። በሰው ላይ በምናደርገው ነገር ሕጉ ይፈጸማል። ከሰው ላይ ስንርቅ ደግሞ ሕጉ ሳይፈጸም ይቀራል። ሳሪ ሕግ ይባላል። ሕግ ያልፈጸመ ተብሎ ይወቀሳል ማለት ነው። ፍትሁን ይቀበላል። ስለዚህ የምናትተው ነገር ይሄንን መጠበቅ ሰውን ከሰው ጋራ ማኖር መቻል እንዳለበት መጠበቅ መቻል አለበት ማለት ነው። ሌላም ጊዜ እንዳልነው አሁንም ይሄ ዋናው ጉዳዮች ስለሆኑ ነው የት የምናነሳቸው ዋና ጉዳዮቻችን ናቸው። መዳን የሚፈጸመው በእንዲህ መንገዶች ስለሆነ ማለት ነው። ሰውን ከስነ ፍጥረት ጋራ ስነ ፍጥረትን ከሰው ጋራ የሚያስማማ መሆን መቻል አለበት። የምንማረው ነገር ሰውና ስነ ፍጥረት የተለያዩ አይደሉም። ሰው ፍጡር ቢሆንም በተሰጠው ጸጋ ለስነ ፍጥረቱ ሁሉ ከሰማይ በታች ከምድር ላይ ላለው ጌታው ነው፣ መጋቢው ነው፣ መምህሩ ነው፣ ጠባቂው ነው። ስነ ፍጥረትን ሊንከባከብ የተፈጠረ ሰው ነው ማለት ነው። የስነ ፍጥረት ባላንስ የሚገኘው በዚህ በሰው መጋቢነት ተንከባካቢነት ማለት ነው። በውስጡ ባሉ ባህሪያቱን ጭምር የሚጠብቀው ነው። ስነ ፍጥረቱን አስተካክሎ ሲፈጽም ነው ህያው የሚሆነው ማለት ነው። ሙሉ መንፈሳዊ ህያውነትን የሚያገኘው። የስነ ፍጥረቱን ሁኔታ ግን ካላስተካከለ ራሱም እየጠፋ ይሄዳል። ለምሳሌ ስነ ፍጥረቱን ሲጠብቅ ከራሱ ይጀምራል። ከራሱ ጀምሮ ማለት ነው። አራቱ ባህሪያት አሉት። ውሃ አለው፣ መሬት አለው፣ ነፋስ አለው፣ እሳት አለው በሰው ውስጥ ማለት ነው። በተፈጥሮ ውስጥ በእነዚህ ባህሪያት አንድ ሆኖ ተዋህዶ የተፈጠረ ነው። ከዚህ ጋራ ደግሞ እንደ መላእክት ደግሞ ነፍስ አለው በተዋህዶ የተፈጠረ ነው። ይሄ የስጋው ይሄ የነፍስ አይባልለትም። ነፍስና ስጋ በተዋህዶ የሚሰሩት ስራ ነው፣ አይለያይም። ስለዚህ ይሄንን የማይለያይ ግብሩን የማይለያይ አንድነቱን አንድ አድርጎ የሚያኖርበት ስነ ፍጥረትን ሲጠብቅ ነው። ከነዚህ መሃል ላይ ዝም ብሎ ውሃ ቢያበዛ ቢጠጣ ያለማስታጎል ራሱን ያጠፋዋል ማለት ነው። ከነዚህ መሃል ላይ ደግሞ ሙቀት ቢያበዛ እሳታዊ የሆኑ ነገሮችን ጨዋማ የሆኑ ነገሮችን ቢያበዛ አሁንም ራሱን ያጠዋል። ከነዚህ መሃል ላይ ደግሞ መሬታዊ የሆኑ ነገሮችን ቢያበዛ አሁንም ራሱን ያጠዋል፣ ይፈነዳል፣ ያረቀርቃል። ስለዚህ ራሱን አይጠብቅም ማለት ነው።
ከነዚህ መሃል ላይ ደግሞ ነፋሳዊ የሆኑ ነገሮችን ቢያበዛ ደግሞ ሁሌ ቢያበዛ ያልተረጋጋ ህውክ ይሆናል። ማረፍ የማይችል ማሰብ የማይችል ይሆናል። ስለዚህ አራቱ ባህሪያት እንዲስማሙለት ራሱን ያስተካክላል። በመሬት ላይ በስነ ፍጥረት ተስማምታ ስትኖር በውስጥ ያለውም ሲስማማለት ነው እውነተኛ አኗኗር የሚያስተገብረው ማለት ነው። ከዚህ የተጣላ ከሆነ ግን ከራሱም ይጣላል፣ ይቃወሳል፣ ከስነ ፍጥረት ጋር ይቃወሳል ማለት ነው። ስነ ፍጥረታትም ጭምር ለአምልኮቱ የሚሆኑ ንዋያትን የሚያገኝባቸው ናቸው። ቅዱስ ሥጋውን ቅዱስ ደሙን የሚያገኘው ኋላ ህብስተ መለኮት ሥጋ መለኮት ደሙ ወልደ እግዚአብሔር የሚሆንለትን የሚያገኘው በስነ ፍጥረት ውስጥ ነው። ቅዱስ መስቀልን የሚያገኘው በስነ ፍጥረት ውስጥ ነው። በስነ ፍጥረት ውስጥ ነው። ምግቡ የሚሆኑትን የሚያገኘው በስነ ፍጥረት ውስጥ ነው። እርዳታ የሚሆኑትን እንጨቱን ለክፍከፋ፣ ሳሩን ለክፍከፋ፣ እንጨቱን ለደገፋ የሚያደርገው በስነ ፍጥረት ውስጥ ነው። ቢበርደው የሚሞቅበትን እንጨት የሚያገኘው በስነ ፍጥረት ውስጥ ነው። ቢታመም የሚፈወስበትን እጽዋት የሚያገኘው በስነ ፍጥረት ውስጥ ነው። ለጌጥ የሚሆነውን የሚያገኘው ወርቁን ማዕድኑን በስነ ፍጥረት ውስጥ ነው። ስለዚህ ከስነ ፍጥረት የተነጠለ ሰው የለም። በየትኛውም መንገድ ከስነ ፍጥረት ነፃ መሆን አይችልም። ልብሱ የስነ ፍጥረት አካል ነው። ምግቡ የስነ ፍጥረት አካል ነው። የጤና መንጮቹ የስነ ፍጥረት አካል ነው። ድነቱን የሚፈጽምባቸው የምስጢራት ግብአቶቹ የስነ ፍጥረት አካል ናቸው። እግዚአብሔርም በዚያ በኩል ነው እንዲመጣ ያደረገው። ቤተ መቅደሱን የምናንጽበት የስነ ፍጥረት አካል ነው። ቤተ እግዚአብሔር የምንሰራበት መሬት የስነ ፍጥረት አካል ነው ሁሉ ማለት ነው። የምንወደው ራሱ ሰው ስነ ፍጥረት ነው። ስለዚህ ሰው ስነ ፍጥረትን የሚያይበትን ነገር ማስተካከል እንዲችል አድርጎ መሄድ መቻል አለበት ማለት ነው። እና አተታችን የምናተተው ነገር ይሄንን አስማምቶ የሚያሳይ ነው፣ የሚያመላክት ነው። ቅዱስ እይታ እንዲያመጣ የሚያደርግ ነው። ያንን የማያመጣለት ከሆነ ግን እይታው ትክክል አይደለም። ኦርቶዶክሳዊነት እነዚህን ሶስት ጉዳዮችን አስጠብቆ መዳንን እንዲያገኝ፣ ተጋድሎ እንዲፈጽም፣ መስቀል ተሸክሞ እንዲኖር መድኃኔ ዓለም ክርስቶስ ነፍሴ አባቴ ሆይ ነፍሴን ተቀበል ብሎ በገዛ ፈቃዱ ነፍሱን ከስጋው እንደለየ ነፍሱ ከቅዱስ ስጋው ስትለይ ከዚያ በኋላ ዮሴፍ ኒቆዲሞስ መጥተው ከመስቀል እንዳወረዱት እያንዳንዱ ሰው ከመስቀል የሚወርደው ነፍሱ ከስጋው ስትለይ ነው። ስለዚህ ተፈጸመ ሁሉ ተፈጸመ ብሎ ከመስቀል እንዲወርድ እነዚህ ነገሮች ጠብቆ መኖር መቻል አለበት። ያለዚያ ግን እንደ ጥጦስ እንደ ዳክርስ አይነት ይሆናል ማለት ነው። እነዚያ አብነት አይሆኑም ሙሉ ምንም እንኳን ጥጦስ የንስሐ አብነት ቢሆንም እንደ ክርስቶስ ተፈጸመ ሁሉ ብሎ አላሳየም። ሁሉን ተፈጸመ ብሎ የሚያሳይ ፊት አውራሪያችን መሪያችን ዋናው ባለቤቱ ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ ሬ ወለዝንቱ ሐዋርያክሙ ታገሰ ኀፍረተ መስቀል የመስቀልን ኀፍረት የታገሰ ሐዋርያችሁ መሪያችሁ መምህራችሁ ክርስቶስን ተመልከቱት። ወኑሩጥ ምስሌው በትዕግስት ከሱ ጋር ሆነን በመታገስ እንሩጥ ብሎ የሚናገረን እሱ ነው ማለት ነው። ስለዚህ በማተት በመበርበር በመፈለግ ቅዱስ ቃሉን እንረዳለን፣ ቅዱስ ምስጢራትን እናያለን ማለት ነው። ያ ኦርቶዶክሳዊ ርቱዓዊ አረዳድን ያመጣልናል። መዳን የሚገኝበትን ምስጢር እንድንፈልግ ያደርገናል ማለት ነው። በዚያ ውስጥ የምንተርፍበት አስተምሯችን መትረፍ የሚችልበት ይሆናል። የመዳን ትምህርት እሱ ስለሆነ ማለት ነው። ታሪኩን ከመረዳት ጋራ እናትታለን። በምንም መልኩ ይሁን የትኛውም ሀተታ የትኛውም ብርበራችን ፍለጋችን ቅዱሳት መጻሕፍትን ስንፈልግ የትኛውን አመስጥሮት ድህነት የሌለበትን መንገድ አያሳየንም። የትኛውም ድህነት የሌለበትን መንገድ አያሳየንም። የሚያሳየን መዳናችን ያለበትን መንገድ ነው ስንበረብረው የሚያሳየን። ሁሌ የምንዋሃደው ወደ ዋናችን ነው ማለት ነው። ወደ መዳናችን ነው የምንጓዘው። እያንዳንዱን ቃል ስንፈልገው እያንዳንዱን ቃል ስናመሰጥረው ስንበረብረው ስናትተው ወደ መዳን ሂደታችን ውስጥ ያመለክተናል። በመግቢያችን እንዳየነው ንባቡ ወደ ትርጉም፣ ትርጉሙ ወደ መረዳት፣ መረዳቱ ወደ ህብረቱ ወደ ምስጢር ወደ ህይወት ያስሄደናልና ይህንን ስናትተው በእነዚህ አካላት ስናመሰጥረው መዳናችንን ህይወታችንን የሚሰብከን የሚያሳየን ነው የሚሆነው ማለት ነው። በር የሚሆነን ወደዚያ ውስጥ እንድንሄድ ነው። ምክንያቱም ከዚህ ወጣ ስለሌለ ሁሉም ነገር መጨረሻቸው ህያውነትን ማጎናጸፍ ነው ብያለሁ። ከዚህ ፊት እንዳነሳ ነው ሁሉም ነገር በዚያ ውስጥ ነው የሚታተተው። ቅዱሳን ነቢያት
ትንቢት የተናገሩት ስለ ሰው መዳን ነው። ቅዱሳን ሐዋርያት ትንቢት የተናገሩት ስለ ሰው መዳን ነው። ቅዱሳን ሐዋርያት ብቻ አይደለም መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ለማስተማር የተመላለሰበት ስለ ሰው መዳን ነው። ምስጢራት ቅዱሳት ምስጢራት የሚፈጸሙት ምስጢረ ክህነት፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ አጠቃላይ ምስጢራት ሁሉ ምስጢራት የሚፈጸሙት ስለ ሰው መዳን ነው። መጻሕፍት የሚተረጎሙት የሚታተቱት የሚመፈጠሩት ስለ ሰው መዳን ነው። ኦርቶዶክሳዊት ቤተክርስቲያን የተቋቋመችው ስለ ሰው መዳን ነው። ስለ ሰው መዳን ነው። ኦርቶዶክሳዊ አረዳድ ለሰው ሁሉ እንዲደርስ የምንፈልገው ስለ ሰው መዳን ነው። ቅዱስ መጽሐፍ ሐዋርያዊ ይዘቱን ጠብቆ ሳይቃወስ ሳይከለስ ሳይበረዝ ለሰው ልጆች እንዲደርስ የምንፈልገው ስለ ሰው መዳን ነው። በተለያዩ ዘመናት ጉባኤ የሚቆመው የኒቅያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ፣ የቅርጣግና ጉባኤ፣ የሎዶቅያ ጉባኤ፣ ሌሎቹም ጉባኤያት የቆሙት ስለ ሰው መዳን ነው። ቅዱሳን ሊቃውንት ጽሕማቸውን ተነቅተው ጥርሳቸው ረግፎ እንደነ ቅዱስ ዲዮስቆሮስ መከራ የሚቀበሉት ነገረ ድነት ሳይቃወስ እንዲደርስ ለማድረግ ነው። ስለዚህ ኦርቶዶክሳዊነት ቅብብሎሻዊ ነው። ያ ቅብብሎሻዊ የክርስቶስ ስጦታ ነው። ያንን ስጦታ ማስቀጠል ነው። ስናትት ይሄንን ማስቀጠል መቻል አለበት። እያስቀጠልን ነው ወይ ብለን የምናይበት ነው ማለት ነው። ከመዳናችን ጋር ሁሉም ነገር በዚያ ነው የሚታተተው የሚታወጀው። ከዛ ውጪ የሆነ ነገር ምንም የለም። እኛ ራሳችን ብንጾም ብንጸልይ የምንችለውን ኦርቶዶክሳዊ ሂደቶችን ብናደርግ ምግባር ትሩፋት ብንሰራ ምጽዋት ብንመጣውት ብንራራ በአጠቃላይ ክርስትናችን ሊገለጥባቸው የሚችሉ ነገሮችን ብናደርግ ምንድነው መጨረሻችን መቋጠራችን መዳን በመዳን ሂደት ውስጥ ድነታችን መፈጸም ነው። እንደነገረን ወንጌል ማለት ያመነ የተጠመቀ ይድናል አላለም። ዳነ አላለም፣ ይድናል። በሂደት ውስጥ ነው መጓዝ ስለሆነ ማለት ነው። እመኑ ተጠመቁ ትድናላችሁ፣ ዳናችሁ አላለም፣ ትድናላችሁ። ለምን? በሂደት ውስጥ ነው። ሂደቱን ጠብቆ መጓዝ ስላለበት በመዳን ሂደት ውስጥ የምናገኛቸውን ጸጋዎች ሁሉ እንድናይበት ነው ማለት ነው። መሄድ ስለሆነ ወንጌል የሚነግረን ይሄን ነው። ቅዱስ ጳውሎስም የራሳችሁን መዳን በመታዘዝ በመንቀጥቀጥ ፈጽሙ እንዳለን ምን ፈጽምበት ነው። መድኃኔ ዓለም ክርስቶስ የተናገረውን ቅዱስ ጳውሎስም በጸጋው ይጸድቃሉ ብሎ ይናገራል፣ ይድናሉ ብሎ ይናገራል። በጸጋው ይድናሉ ማለት ዳኑ ማለት አይደለም፣ ይድናሉ። መቼ ነው የሚድኑት? ቢጨርሱ። ጸጋው ምንድነው? ጸጋው ያለው ጥምቀት ጸጋው ተብሏል። ወንጌል ጸጋው ተብላለች። ሥጋ ወልደ እግዚአብሔር ጸጋው ተብሏል። አጠቃላይ ቅዱሳት መጻሕፍት ጸጋው ተብሏል። ቀበብሎሹ ጸጋው ተብሏል። ኦርቶዶክሳዊነት ጸጋው ተብሏል። ቤተክርስቲያን ጸጋው ተብላለች። ብዙ ናቸው ጸጋው የተባሉት። በእነዚያ ሂደት ውስጥ ቢመላለስ መዳኑን ይፈጽማል ተብሎ ተነግሯል እና ኦርቶዶክሳዊ አረዳድ በሐተታ ውስጥ ይገኛል። ጊዜን ስናትት ቅዱሳት መጻሕፍትን ቀጥለን ስናትት ስንበረብር አሃዞችን ቀጥለን ስናትት ስንበረብር የኦርቶዶክሳዊ አረዳድ የመዳን ምስጢር በውስጡ ይገኝበታል ማለት ነው። ይሄንን ተስፋ አድርገን ይሄንን ተቀብለን ነው የምንሄደው። ሲቀጥልም ከዚህ ጋራ ተያይዞ